ሰላም ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ትርፍርፍ ይበልልኝ እያልኩኝ እንግዲህ ዛሬ በቅምጥሌና በብሩኬ መጥቻለሁ ማለት ነው። ብሩኬ እንደተለመደው እናስደንግጣት ቤተሰብ 10K ብሎ ሸር አድርጓል የአብሳላትን ቪዲዮ ማለት ነው። እውነት ለመናገር እዚህ ጋር አንድ ጥያቄ ማቅረብ ፈልገዋለሁ። ሁላችሁም ዩቱበሮች ከሰው ሰው ባታዳሉ ደስ ይለኛል። ምክንያቱም ለምሳሌ አብሳላትን በጥሩ ነገር ነው ያመጣት ብሩኬ። ሰውም ሊቀበላት የሚችለው በጥሩ ነገር ነው። ያው ጥሩ ነገር ሲባል ልታስታረቃቸውም ነው ምናምን ምናምን የሆነ ነገር በቀላሉ። ያችኛዋ ልጅ ደግሞ ነፍሰ ጡር ሁና ነው የመጣችው ምናምን የድሮ ፍቅረኛ ምናምን ነው ብላ የመጣችው እና ሰው እንዳየው ነው የሚቀበለው። ገባችሁ? ወደ ስራ ስትመጡ እናንተ የምትመጡ ሴቶችም በምን አይነት አይዲያ ነው የምትመጡት ምናምን የሚለውን በደንብ አድርጋችሁ ማወቅ አለባችሁ። አብሳላት ባይዘወይ በደንብ አክቲንግ ትችላለች። በጣም ከምወደው ከማከብረው ሰው ጋር ራሱ የምትሰራ ልጅ ነች እና ብዙ አክት ላይ ምናምን አይቻታለሁ። ሶኬ ኖርማል ነው። ግን ሁላቸውም መጀመሪያ ለራሳችሁ ቦታ ይኑራችሁ ስላችሁ ለራሳችን ትልቅ ቦታ ከሌለ ማንንም በትልቅ አይን ልናየው ወይ ደግሞ ከፍ ልናደርግ አንችልም። መጀመሪያ ከማንም በላይ ራሳችን ከፍ ማድረግ አለብን። ራሳችን ዝቅ አድርገን ከሆነ የምናየው ሌላ ሰውም ከኛ የበለጠ ዝቅ አድርጎና አንቋሽሾ ነው የሚያይ። ግን እኔ ለራሴ ቆንጆ ነኝ፣ እኔ ለራሴ ጎበዝ ነኝ፣ እኔ ለራሴ ሁሉን ነገር ማድረግ እችላለሁ፣ እኔ ለራሴ ተፈላጊ ነኝ ብዬ ራሴን ካሳመንኩትና ራሴን ከተቀበልኩት ሁሌም ቢሆን እኔ አንደኛ ነኝ ማለት ነው። ሌላ ሰውም የሚቀበለኝ እኔን እንደ አንደኛ ነው። አንደኛ እንኳን ባልሆን እኔ አረባን ብዬ ራሴን ዝቅ አድርጌ ዝቅተኛ ቦታ ላይ የሚገኝ ከሆነ ሁሌ ማንም ሰው እንደዛ ነው የሚቀበለኝ ማለት ነው። ፈርስት ኦፍ ኦል በቃ እናንተነታችሁን ተቀበሉ። ይህ ነው። እናንተነታችሁ ሳትቀበሉ ሌላ ሰው ምንም ልታደርጉ አትችሉም። እና የማየው ነገር አለ ማርያምን። በቃ አንዳንዴ ራሳችን ብዙ ጊዜ ራሳችን ከምናውለው ነው ምንድን ነው የሚባለው ይሄ ወይኔ ምን አይነት አባባል ነው የነበረው? እንደው እዚህ ማዳም ቤት ስቀመጥኩ አባባሉ ላጠፋብኝ። ብቻ ግን ራሳችሁን የምታውሉት ቦታ አለ። እንግዲህ ያው አብሳላትን ሰብስክራይብ የምታደርጉም ሰብስክራይብ አድርጉ፣ ሰብስክራይብ ማታደርጉም ሰብስክራይብ አታድርጉ። እኔ ሰብስክራይብ አታድርጉም አላችሁ፣ መብታዊ የእናንተ ስለሆነ ማለት ነው። አንዳንዴ የሆነ ነገር ሁላችንም አሁን የሆነ ነገር ምን ልንማር ነው ምን ላንማር ነው ምናምን የሚለው ነገር ላይ ምንማርባቸው በጣም ብዙ ነገሮች አሉ። ይህ ነው። በጣም ብዙ ሰዎች አሉ በጣም በደንብ የሚያስተምሩ በጣም ብዙ መወዳቸው፣ ማደንቃቸው፣ ማከብራቸው፣ መከተላቸው ብዙ እውቀቶችን የሸመትኩባቸው ቲክታከርም አሉ ዩቱበርም አሉ። ኦኬ እንደዛ ነገር አለ። ግን እኛ ሁሉንም ሰው ሰብስክራይብ የምናደርገው ቪዲዮ የምናየው ምናምን እኔ በበኩሌ ቪዲዮ ማየው ምንም ነገር ተማርኩበትም አልተማርኩበትም ያን ሰው የተሻለ ደረጃ ላይ ይደርሳል። ሁሉም ሰው በሰው አይን ወጥቶ የሚገረፈው ቪዲዮ የሚሰራው ምናምን የሆነ ነገር የሚያደርገው የተሻለ ቦታ ላይ ለመድረስ ነው ብዬ ስለማስብ አያለው ቪዲዮ ነው እንጂ ከዛ ውጭ ይሄ ሁሉንም ሰው ሰብስክራይብ ማድረግ ወይ ደግሞ ቪዲዮ ገብቼ የማየው ምንም ነገር ለመማር አይደለም። የሚያስተምረኝ ነገር ካለ እማራለሁ በዛው በምታዩት ነገር። አንዳንዴ ትንሽ ነገር ነው ብላችሁ ያሰባችሁት ብዙ ነገር ያስተምራችኋል። አንዳንዴ ሳታስቡትም ሳታስቡትም ትማራላችሁ። እያንዳንዱ ነገር ማለት ነው። ከዛ ውጭ አንዳንድ ነገሮች አይታችሁ ከሆነ የሰው ልጅ የሆነ ነገር ሲሆንበት ምናምን በዛ ሰው በተደረገ እሱ ሳይሆን ያስተማራችሁ ድርጊቱ የሆነበት ነገር ያስተምራችኋል። እናንተ ነገር እንደዛ ሰው እንዳትሆኑ ናችሁ ትጠነቀቃላችሁ። እያንዳንዱ ሶሻል ሚዲያ ላይ ያለ ነገር ባይዘው ያስተምራል። ያ ሰው የሚሆነውን ነገር የማይሆነው ነገር አሁን ለምሳሌ ዩቱበሮች ይዘዋቸው ከሚመጡ ሴቶችም ወንዶች መማረው ነገር አለ። አንዳንዶቹ በጥሩ ነገር ይመጡና ከዛ በጥሩ ስም ይያዛሉ። አንዳንዶቹ በመጥፎ ነገር ይመጡና በመጥፎ ነገር ይያዛሉ። ምንም አይነት ነገር ይፈጠር በመጥፎ ነገር መምጣት የለባቸውም። ባይዘው ወይ እንትና ማነች ስሟ ጠፋኝ በማርያም ነፍሰ ጡር ሆና የመጣችው እሷ ደግሞ አሁንም ድጋሚ ከልጁ ጋር እንትን አለ ምናምን አይነት ነገር እያለች ቪዲዮ ሰርታለች መሰለኝ ቲክታክ ላይ ናየሁት። ባይዘው ወይ እንደዚህ አይነት ነገር ላይ በተለይ በዚህ ጾም ያው ብንችል መታገስ ባንችል አለማየት የሚባል ነገር አለ። ትዕግስት ካለን እንይ ችግር የለም። ግን ትዕግስት ከሌለን ደግሞ ባናይ ባይኔ። ሲቀጥል ደግሞ በጣም ብዙ ኮሜንቶች እየተጻፉ ነበረ። ባይዘው ጊዜ ነበረኝ ዛሬ ማለት የሆነ ታይም ላይ ሰዎቹ ተኝተዋል ምናምን የቀድሜ ተነስቼ ነበር። ግን ቪዲዮ መስራት ያልፈለኩት ምራ አንደኛ የሆነ ጾም ነው ድካም አለ ማለት ዝም ብላችሁ እንኳን ስራ የለኝ ነው ቁጭ በቃ ምንም እንትን ማለት አልፈለኩም። እና በጣም ብዙ ቦታ ላይ ኮሜንቶች እያየሁ ነበረ። ቪዲዮ ምናምን እየተሰራ እያየሁ ነበረ። ብሩኬ ዱባይ ሊሄድ ነው ምናምን። ጥያቄ አለኝ አንድ ጥያቄ። ብሩኬ ዱባይ ቢሄድ ቅምጥሌ ትማሟለች እንዴ? ምንድን ነው ችግሩ? ይሄድ ታዲያ ምን ትሆናለች? አንድ ጥያቄም በዚሁም ደግሞ መልስም ነው። ምን ሊፈጠር ይችላል? ጥሏት ሊሄድ ነው ወይኔ ጉዴ ምናምን ምን እንዴ ምን ትሆናለች እሷ? ምንም እኮ አትሆንም። ይሄ አንዳንድ ሰዎች አሉ እያንዳንዱን ነገር ብቻቸውን ማድረግ ማይችሉ
ምናምን አይነት ሴት ከነዛ መሀል አይደለችም። ቅምጥሌ ታውቃላችሁ፣ ራሷን እንደፈለገች የምታንቀሳቅስ ልጅ ነች። ኦኬ። ስለዚህ ኖርማል ነው። ብሩኬ ደግሞ የሆነ ቦታ ከሄደ አይቀልጥም፣ አይሟሟም። ብቻውን ቢሄድ እንደ ጮህ ምሙት አይልም። ብሩኬ ቅምጥሌን ጥሏት ቢሄድ እንደ ጨዋት ማማም። ስለዚህ ኖርማል በቃ ብሩኬም ከፈለገው ቦታ ላይ መሄድ መምጣት መመላለስ መብቱ፣ ቅምጥሌን ይዞ መሄድ አለመሄድ መብቱ፣ ቅምጥሌ መሄድ አለመሄድ መብቷ። እንዴ ምንድን ነው? በጣም አንዳንዴ ከሰው ህይወት ላይ እንደዚህ ጥልቅ ብለን በጣም ወደ ቀኝ ወደ ግራ ስናደርግ ደስ አይልም። አብረው ቢሄዱና አብረው ሂደው ቪዲዮ ቢሰሩሉ ምናምን ደስ ይለናል። ይሄ ማናችንም ፍላጎትና ምኞት ነው። ከዛ ውጪ ቅምጥሌ አብረው ስላልሄደች ብሩኬ አብሯት ስለሄደ ምንም የሚፈጠር ነገር የለም። ከሄደ ይሂድ መብቱ ነው። በቃ የሚሄደው እዛ ሊኖር አይደለም አይደል? የሆነ ፕሮግራም አለ። ሁሉም ሰው ዱባይ የሚመጣው የሆነ ሀገር የሚሄደው ምናምን የሆነ እቃ የሚወስዱ ስላለ የመኪና የምናምን እንደዚህ አይነት ነገር የሆነ ትርፍ ነገር ማለት የሆነ በትንሽ ነገር አሪፍ ገንዘብ ስለሚያገኙ ኦኬ። እንደ ነጋዴም ባይሆኑ ግን እንደ ንግድ የሚጠቀሙ ይህ ሰው በሰው የሚያደርጓት ነገር አለች አይደል? እንደዚህ አይነት ነገር ስለሚያገኙበት እንጂ ዝም ብሎ ማንም ሰው ከሆነ ቦታ ሄዶ ለመዝናናት ብቻ አይደለም። ሰው ከሆነ ሀገር ወደ ሆነ ሀገር የሚሄደው ባይዘወይ ከሆነ ቦታ ስትሄዱ የሆነ ነገር ልታነሱ ነው። ስለዚህ ብሩኬ ዱባይም ሲመጣ የሆነ ቦታም ሲሄድ የሚያደርገው ነገር ስላለ ይመጣል። ቅምጥሌ ደግሞ በዛ ልክ አብራንት ማለት አይጠበቅባትም። ይሄ ጸብ ተፈጥሮ ምናምን ሲሆን ይደብራል። ከዛ ውጭ ግን በኖርማል ቅምጥሌን ጠይቋታል። ተደብቋት አይደለም የሚሄደው ወይ አስፈራርቷት አይደለም የሚሄደው። ስለዚህ ቅምጥሌ አልሄድም እኔ መሄድ አልፈልግም ካለች መሄድ ይችላል። ይሄ መተማመን ባይዘው ከምንም በላይ ነው። ይሄ አብረው ካልሄደች ወይ ይዟት ካልሄደ ምናምን ወይ ይዞኝ ካልሄደ ወይ አብረኝ ካልሄደች የሚባል ነገር እንዴት መሰላችሁ? አለመተማመን። ይሄ ብሩኬ ከሄደ በቃ እዛ የሆነች ሴት እንትን ይላል። ቅምጥሌን ጥሏት ከሄደ ከቅምጥሌ ጋር የሆነ ወንድ ይሆናል ምናምን እንደዚህ አይነት አመለካከት ይመስለኛል ብዙ ጊዜ ሰው ከሰው ጋር። እንደዛ ከሆነማ እኮ እኛ እኮ ባሎቻችን ጥለ ስንቶቻችን ስደት የተሰደድን ለስንት ዓመት እያስቆጠርን ያለን አይደለም ለ2 ቀን ለ3 ቀን ለ1 ሳምንት ወጣ ብሎ መመለስ። ከእዛው ሆኖ አዲስ አበባ ሆኖ እኮ ብሩኬ ቡታጅራ ሄዶ ያድራል ይውላል ምናምን አይደል? ሁሉም ሰው የሆነ ከክፍለ ሀገር ከሀገር ምናምን በቃ የሆነ ተለያይታችሁ ፍቅረኛችሁ ጋር ወይም ከባላችሁ ጋር ባልና ፍቅረኛ ባይዘው ያው ነው፣ ግን እንደዛ የሚሆን ነገር አለ። ስለዚህ ምንም ከባድ ነገር አይደለም። በጣም አታካብዱት። ማርያም በጣም እየገረመኝ ስለሆነ በቃ ሁላችሁም ናችሁ በጣም እንትን እየተጨነቃችሁ ያል ጨንቆኛል ጥሏት እንዳይሄድ ኖርማል በቃ ይሄድ ምን ችግር አለው? ይሄድ በቃ እንዴ ምንም ቀላል ነገር ነው። በቃ ይሄድ ከሄደ ከዛ መቀጠል ደግሞ ማለት ነው በጣም ብዙዎቻችሁ ቅምጥሌ እንደዚህ እንትኑና ምናምን እያላችሁ የሆነ የሚያሳዝን ነገርም ፖስት እያደረጋችሁ ምናምን አይቻሉ ቲክቶክ ላይ ምናምን። እሷ እንደዚህ የሆነ አንዳንዴ ምንድን ነው መሰላችሁ ምን ይባላል እንደውም ውሾች ቢጫው ለአንበሳ ምን ሆኖ ነው የሚባለው ብቻ ማለት ነው። ይህ ከዚህ በፊት ተሰድባ አይተዋለች፣ ተከብራም አይተዋለች፣ ተወዳም ጠላውሽም ብለዋት ተዘቅዝቃም ታውቃለች። ብዙ ነገር ሆኖ ስለሚያውቅ ይህ አዲስ ነገር አለ፣ የሚያስደነግጣት ነገር አይደለም። ይህ ትንሽ ነገር ይሄ ሰሞኑን እየተሰደበችው ምናምን የሆነ ነገር በጣም ትንሽዬ ነገር ነው። ከዚህ በፊት ስንት ኮሜንት መሰላችሁ? ከ10,000 በላይ ኮሜንት ተሰድባ ታውቃለች። ይህ ነው ብሩኬ ከስንት ኮሜንት በላይ ተሰድባ ያውቃል። ስለዚህ ኖርማል ነው ይሄ። ፐብሊክ ላይ ስትመጡ፣ ዩቱብ ላይ ስትመጡ፣ ወይም ቲክታክ ላይ ስትመጡ፣ የሆነ ቦታ ላይ ስትመጡ ትሰደባላችሁ፣ ትወደዳላችሁ። የሚወዳችሁ ሰው ብዙ ነው፣ የሚጠላችሁ ሰው ብዙ ነው፣ የሚዘቀዝቃችሁ ብዙ ነው፣ በቃ የሚያከብራችሁ ሰው ብዙ ነው። ስለዚህ በቃ ተከበርኩኝ ተወደድኩኝ ብላችሁ እንደዚህ በቃ ኮንፊደንስ በቃ የሆነ ራሳችሁ እንደ ሌላ ነገር መቁጠር ጥሩ አይደለም። ተሰደብኩኝ እንደዚህ ሆንኩ ብላችሁ ራሳችሁን ደግሞ በቃ እንደማይረባ ሰው ማየት ጥሩ አይደለም። ሁሉም ነገር ያጋጥማል። በቃ ሶሻል ሚዲያ ላይ ስትመጡ ኖርማል ነገር ነው። እሺ። ስለዚህ ቅምጥሌ ደግሞ ራሷን ታውቃለች። ማንም ሰው እንደማይቀድማት፣ ማንም ሰው እንደማይበልጣት፣ ማንም ሰው ከእሷ እንደማይደርስ ታውቃለች። ብሩኬም ያውቃል። ከቅምጥሌ ማንም እንደማይደርስ ያውቃል። ገባችሁ? ስለዚህ ሁለታቸው በደንብ ነው የሚዋደዱት። በጣም ነው የሚዋደዱት። በጣም ነው የሚፈቃቀሩት። ዝም ብላችሁ በዚህ ወጣ በዚህ ወረደ ምናምን የሚለው ነገር ተገቢ አይደለም። እኛ ሶሻል ሚዲያ ላይ የምናውቃቸው፣ እነሱ ደግሞ እርስ በርሳቸው በደንብ ነው የሚተዋወቁት። እኛ እኮ እዚህ ጋር ትንሽቱን ነገር ነው የምናየው። ስለዚህ ውስጣቸውን ያውቃሉ እነሱ ሁለታቸው፣ ያላቸውን ፍቅር ያውቃሉ፣ ያለውን ነገር በደንብ አድርገው ያውቃሉ። ስለዚህ እኛ መንበይት ነን። ጥሩ አይደለም። የሆነ ያልሆነ ኮሜንት እንደዚህ እየጻጻፍ ምናምን ወዳልሆነ ሙድ እንዳንከታቸው ባይ ነኝ። በተረፈ ልጅቷን ይዟት የመጣው ከዚህ በፊት ብዙ ጊዜ ተናግሬያለሁ። የሆነች ሴት ወይ የሆነ ወንድ ሲመጣ ወይ ብር ሊከፈለው ነው ወይ ቻናል ሊከፈትለት ነው። ስለዚህ ልጅቷ ደግሞ በደንብ አክቲንጉንም ስለምትችል ምናምን ጎበዝም ስለሆነች ዩቱብ ነው የምትፈልገው፣ ዩቱብ ተከፈተላት ማለት ነው። ስለዚህ የእነሱ ገንዘብ ምድረው ሰብስክራይብ ማድረግ ነው ማስደረግ ማለት ነው።
ዩቱብ ተከፈተላ ሰብስክራይብ ይደረጋል። ኖርማል ልጅቱ በቃ ትጠፈትላለች ማለት ነው። እሺ እና ምንም ከባድ ነገር የለውም። ዝም ብላችሁ ማየውን ነገር አታሟርቱ። ምንም የተፈጠረ ነገርም የለም። ሁለታቸው ማርያም በጣም ፍቅር ናቸው። ምንም የተፈጠረ ነገር የለም። ደጋግሜ እነግራቸዋለሁ። እና ደግሞ ብሩክ ያስመሳይ ነው፣ እንደዚህ ነው፣ አይወዳትም፣ እንደዚህ ነው። ከዚህ በላይ ምን ያደርጋት እንዴ? ከዚህ በላይ እንዴት ነው መውደድ? እናንተ ባላችሁን እስኪ ቼክ አድርጉ። ባላችሁን ቼክ አድርጉና እንደውም የራሳችሁ ባል ወይኔ እኔ ባል አይወደኝም ማለት ነው ብላችሁ እስክትጠራጠሩ ድረስ ነው እንዴ። ብሩክ እኮ ፍቅሩ ካይኑ ያስታውቃል። ሲያገኛት እንዴት አድርጎ እንደሚስማት እንዴት አድርጎ እንደሚያቅፋት እሷን ሲያሞግሳት ቅምጥሌ ቅመሜ እያለ ሲያሞግሳት ሲያከብራት፣ ይህ ፍቅር ብቻ ሳይሆን ያለበት ክብሩ ከፍ ያለ ነው እንዴ። ቅምጥሌን በጣም ነው የምትወደው፣ በጣም ነው የምታከብረው። እሱ እኮ ከካሜራ ጀርባ ሲቀርጻት አይታችሁ ከሆነ ያላት ክብር ካሜራ ላይ መጥቶ የሚወራ ነገርና ከካሜራ ጀርባ ያለ ነገር ባይዘው በጣም ከባድ ነገር ነው። ከካሜራ ጀርባ አንዳንድ ሰዎች ይጨናገፋሉ፣ ካሜራ ላይ መጥተው ፍቅር ይሰራሉ። የነሱ ደግሞ ከካሜራ ጀርባ በጣም የበለጠ ፍቅር አላቸው። ስለዚህ ዶንት ማሽቃበጥ ዋርዩ ተወይም በእናታችሁ። እንግዲህ ጾመበት ቻው፣ ደህና ደሩ። ወዳችኋለሁ ባይ